አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ዛሬ ድራማ አይደለም እዚህ የመጣሁት የሆነ ወሬ ወይም ደግሞ ጨዋታ ወይም ደግሞ ሀሳብ ነው ይዤላችሁ የመጣሁትኝ። ኦዲዮውን አዳምጣችሁ ቪዲዮም ማለት ነው ሀሳብ ስጡ እስቲ። አሰላሙ አለይኩም ምናምን በቃ ቀጥይበት ወይም ደግሞ የሆነ በርቺ ምናምን ከምትሉኝ ማለት ከቻላችሁ አዳምጣችሁ መልሱልኝ። ያው እንግዲህ ከስራ ጋር ምናምን በመሆን እኔ የምረዳችኋለሁኝ። ኮመንት እንደዛ አይነት ምን ኮመንት ሰዎች ሀሳብ ስለ ቪዲዮ ስለማንሰማ ነው። እና እኔ ስለ ቪዲዮ የሆነ ነገር ከሰማሁኝ በቃ ከ3 መስመር ከ4 መስመር በላይ ኮመንት እሰጣለሁ። በጣም ፍሪ ሁኜ ማለት ነው። እና ስለማልሰማው ግን በቃ ሰላም አለይኩም በርቺ ጠንክሪ ላይክ ወይ የልብ ቅርጽ ወይ የሆነ እሞጂ ምናምን አድርጌ ይልካለሁ። እና ለማንኛውም ዛሬ ድራማ ይዤላችሁ አልመጣሁኝም። ከድሮ ጀምሮ ያው እንግዲህ መጽሐፍ አንዳንድ እንትኖችን በማነባነብ ነው የምታውቁኝ። መጽሐፍ ሳነብ እይታ የሚባል ነገር አለ። የሆነ ሞራላችሁ ደስ እያላችሁ ትሰራላችሁ። ዴይ ቱ ዴይ ሁሌም በቃ ለህብረተሰቡ ከተመቻቸው ይዤ እመጣለሁ የምትሉት ይሄ ቻናል የዩቲዩብ ቻናል ወይም ሶሻል ሚዲያ የእናንተ ብቻ አይደለም። ኦልሬዲ የኔ ብቻ አይደለም፣ ቻናሉ የኔ ብቻ አይደለም፣ የማህበረሰብ የህዝብ የሰው ነው። እና ሰው የሚመቸው ሰው ደስ የሚለው ብቻ በትክክለኛው መንገድ ለሰው አስተማሪ ነው ያልነውን ይሄ መጥፎ ነገር መስራት ሳይሆን ለሰው ለህብረተሰቡ ያስተምራል ያልነውን የማምጣት ግዴታ አለብን። በተለይ እይታ የሚባለውን ነገር እይታ አይነት ነገር ካለው ምክንያቱም እዚህ ላይ ስንሰራ ሁላችንም ለማደግ ነዋ። ቪው ከታየልን ሰብስክራይቡ ከጨመረ ላይኩ ምናምን በደንብ እንትን ካለ በቃ የመስራት ጉጉት ይኖረናል። እና ምን ልላችሁ ፈልጌ ነው፣ መጀመሪያው ወደ ዩቲዩብ ቻናል ስመጣ በቃ የማንበብ ፍላጎትም ስላለ ቡክ አነባለሁ ምናምን በሚል ነው። አንብቤያለሁ፣ ብዙ ቡኮችን አንብቤያለሁ ከዚህ በፊት በተበላሸውም ቻናል፣ አሁንም በዚህ በመሬም ማይብሮ መጀመሪያዎቹ አካባቢ ላይ አነባለሁ። እና እይታው ትንሽ ዝቅ ሲል ሞራላችሁ ይሰበራል። የሆነ የሚደብር አይነት ነገር ስሜት አለው። ኤዲት አድርጋችሁ ኦዲዮ አድርጋችሁ ቪዲዮ ምናምን አቀነባብራችሁ ምናምን በቃ የሆነ አለ አይደለ፣ ከዚህም ብላችሁ ሯሩጣችሁ ከመዳም ኩሽና መዳም ስራ ጋይችኝ አላየች ድምጽ ገባ አልገባ ብላችሁ ተጨንቃችሁ ስትሰሩት ደግሞ በዛው እንደዛ ሆናችሁ ሰርታችሁ ደግሞ እይታ ሲኖረው ደስ ይላችኋል። ሳይኖረው ግን በቃ ልባችሁ ስብር ይላል። እና መጽሐፉን ትቼ በጣም የማልፈልገው ስላችሁ ሞቭ ማየት እንጂ ወደ ቻናሌ ያመጣለሁ ብዬ አንድም ቀን አስቤ አላውቅም። አንድም ቀን ወደ ቻናሌ በቃ ድራማ ፍትፈታ ምናምን ድራማ ምናምን በቃ አመጣለሁ ብዬ አላውቅም። ያው ግን አመጣሁትኝ። ያው እንደምታውቁት በቃ የሆነ የተወሰነ ጊዜ ያው እንደምታዩት እያሳማሁ እየሰራሁ ነበር። እና ብዙ በቃ የሆነ ወዳችሁ ደስ እያላችሁ አምናችሁበት ለማህበረሰቡ ትምህርት ይኖረዋል የሆነ ነገር እንትን ይላል የምትሉት ነገር ደስ እያላችሁ በተለይ የምትሰሩት ስራ መጨረሻ ላይም በቃ ምንም አይነት የመሰለቸት ባህሪ አይኖረውም። ይሄም በጣም ነው የሰለቸኝ ይሄ ድራማ ምናምን በረህማን እኔ በቃ ግዴታ በቃ አምጬ ነው በቃ አሁን ድራማ ልሰራ ነው እንዴ ደግሞ ዛሬም ልሰራ ነው እንዴ እያልኩ ነው ግዴታ የምሰራው ማለት ነው። እና አሁን ደግሞ የበለጠው በጣም ሰለቸኝ። የሰለቸኝ ደግሞ በጣም ያስጠላኝ ደግሞ እንደዛ ኤዲት አድርገን ቪዲዮ ምናምን አድርገን ምናምን የሰው ቪዲዮ ማስገባት በህግ በዩቲዩብ ቻናል ህግ አይፈቀድም። ፎቶቸውንም ይከብዳል። እና የብዙ እህቶቻችንም ቻናል እየተበላሸ ትምህርት መውሰድ አለብን። የእነሱ ሲበላሽ እነሱ ምን ሆኖ ነው የተበላሸው ብሎ ኢንፎርሜሽን ሰብስበን በምክንያት እንደተበላሸ አውቀን እኛም እንደነሱ የምንሰራ ከሆነ የእኛም መበላሸቱ አይቀርም። እና ፎቶግራፍ ወይም ባለ ድራማ የሚሰሩትን ኦዲዮ ወይም ቪዲዮ ካስገባን የእኛም መበላሸቱ ነው። እና ያንን አቆምን፣ በራሳችን እንትን ያው መስራት ጀመርን። እና ድራማ በቃ ምን ልበላችሁ በጣም አስጠላኝ። የሆነ ተድሮም ደስ እያለኝ አልነበረም እንትን ያልኩት የጀመርኩት። አሁን ደግሞ ይበልቀ በጣም አስጠላኝ። በቃ
የሆነ እንግዳ እኔ ሌሊት አዘጋጅቼ ነው ቪዲዮ የምተኛው። ጠዋት ላይ ምናምን እንትን አይልም። አሁን ትምህርት ስላለ ትንሽ ምሳቸውን አብልቼ ነው እንደዛ አሁን ልሰራላቸው ያሰብኩት እንጂ ሌሊት ነው የምሰራው። ቪዲዮ አዘጋጅቼ አድሬ ደውሉ እንዳድርጎት ምናምን ምናምን እንደዛ ሁኜ ሰርቼ እይታ ደግሞ ሰሞኑ ላኢላሃ ኢለላህ ሙሐመድ ረሱሉላህ እንዲህ ዲግ አረገኝ ነው ያልኩት። እውነት አንደኛ በቃ አልፈልገውም ያለወል በግዲ በቃ ግዴታ ተጫጭኖኝ አይነት ዲብርት ውስጥ ሁኜ ምናምን ሳልስቅ ፍሪ ሳልሆን ነው የምሰራው ድራማውን። በቃ ግዴታ ቻናሌ ማደግ ስላለበት ግዴታ በቃ ቪው መታየት ስላለበት ምናምን ግዴታ ሰራዋለሁ። አሁን ግን አስጠላኝ፣ ወላሂ አስጠላኝ። በቃ አስጠልት ታረግኝ እንዴ ፎዚያ ፋጡ ኧረ የምን ፎዚያ ሀዲያ ምድሪ ኧረ የሆነ የምን ሀዲያ መጣሁኝ። ሀዲያ የሚባለ ሴት አለ ሞቭ ውስጥ አለ ስማቸው። እኔ በራሴ በነገራችን ላይ ስማቸው ወረቀት ላይ ጽፌ ነው አንዳንዴ የማይያዘኝ ከሆነ ማለት ነው። ራሴ ነው የታዘብኩት። እንዴ ጧት አዝካር ጧት ላይ የሚባለው የሙስሊሞች አዝካር ዱዓ ምናምን አለ፣ ማታ የሚደረገው አለ። ብዙ መጽሐፍ ማንበብ የምፈልጋቸው በቃ አእምሮዬ ማሐፈዝ የምፈልጋቸው ነገር አሉና እነሱን ለምን አልጻፍኩም? ለድራማ ብዬ ስማቸውን እንደዚህ ወረቀት ላይ ስጽፍ ግን ለራሴም ካላህ መንገድን በቃ አላህን የሚያቀራርበኝ ጥሩ ነገርም ለመጻፍ ዝም ብዬ ተቀምጬ ለድራማ ስማቸውን ለመጻፍ ለምንድን ነው የተዘጋጀው ብዬ ራሴን እንዲታዘብ አድርጎኛል። እና ልላችሁ የፈለግኩት እንግዲህ አረብ ሀገር ነው ያለ ነው። ይሄንን የዩቱብ ቻናል አረብ ኩሽና ወይም አረብ ሀገር ሆነን አረብ መዲያም ቤት ሆነን የምናሳድገው ኢትዮጵያ ከሄድን ይጠቅመናል በሚል ተስፋ ነው። እውነት ኢትዮጵያ ከሄድን ይጠቅመናል የሚል ተስፋ ነው እንጂ በቃ ሌላ ምንም ትርጉም የለውም። እዚህ ሀገር ተቀምጠን ኦልሬዲ ያው እንደኔ ነው እንጂ አሉ ደግሞ አንዳንድ እህቶች ኢትዮጵያ እዚሁ መዲያም ኩሽና ሆነው በጣም መሻላ ተባረከላ ቫይራል የሚወጣላቸው ምናምን ምናምን። ግን የኔ ቢጤ እንደዚህ ድራማ ምናምን የማፈልገው ስራ አረብ ረህማን በጣም ነው የሚያስጠላው። እና ምን ልላችሁ ነው በመጨረሻ መሪም ይሄን ስሪ ብላችሁ ሀሳብ ስጡኝ። ዛሬ የመጣሁት ሀሳብ የሚሰጡኝ ነው። መሪም ይሄን ስሪ መጽሐፋው እኔ ለእናንተ አላመጣም እንጂ ለግሌ አነባለሁ። ግን ባነበውም ማንም ስለማያየው ዲሌት እናድርገው። ምናልባት ቻናሉ 10 ኬክ ይገባ ወይ 20 ኬክ ይገባ ብዙ ማህበረሰብ ሲሰማው እኔም ደስ እያለኝ አነበው ይሆናል። እና ሌላ አይዲያ ከቲክቶክ መንደር ይሄና ምጪ ምናምን የምትሉትም ካለ የሚመቻችሁ ካለ ከዩቱብ መንደርም ስለዚህ ብትሰሪ አሪፍ ነው የምትሉ ካለ መዲያም ኩሽና ምግብ አሰራር ምግብ ራሴ ነው የምሰራው። ብሰራላችሁ ባሳያችሁ ደስ ይላል። ግን ደግሞ መዲያሚቱ አትፈቅድም፣ ሴትዮዋ አትፈቅድም። በዛ ላይ ግቢያቸው ምናምን ካሜራ ነው። ቤት የሚኖር አይኖር ያው እንግዲህ አላህ ነው የሚያውቀው። እና አትፈቅድም። ቢፈቀድም ቤታቸው ብዙ እንትን አይልም፣ ጸድ አይደለም። ለካሜራ ወደ ዩቱብ መንደር የሚመጣ አይነት ቤት አይደለም ያላቸው። እና ሴትዮዋ እንትን ስላላይ አላመጣም ምግብ። እንግዳ የምሰራው እኔ ነኝ። ምግብ አይነት ነክ ነገር ምናምን ባመጣላችሁ እና ምክራችሁን ፈልጌ ነው ዛሬ። በእውነት ለምንድን ነው የምደክመው? በቃ የሆነ ሰብስክራይቡ ካላደገ ወይ ቪው ካልታየ ወይም የሆነ ነገር ዲካማችሁ ከንቱ የሚሆነው የሆነ ኢትዮጵያ ባይኖር እኔ ወላሂ ብዙ የሁለት ቋንቋ በቃ ሁለት ቋንቋ የምማራቸው ቋንቋዎች ነበሩ። በእምነቴም ደግሞ ከቁርአን ቀጥሎ ብዙ መማር የምፈልጋቸው ነገሮች ነበሩ። እና ያን ሁሉ ዲሌት አድርገን ወደ ዩቱብ ቻናል ስንመጣ የዩቱብ ቻናል የሆነ ወይ ሰብስክራይብ ወይ ቪው ሲታይ የሆነ ከዛ ያጣችሁትን ነገር ደግሞ እዚህ ስታገኙ ደስ ይላችኋል። ከሁሉም ውጭ ስትሆኑ ግን ይደብራል። ወይ ከዩቱባችሁ አትሆኑ ወይ ደግሞ ከግላችሁ። እኔ አሁን እንዴ ቁርአንም በአማኑ ቀን ዩቱብ መንደር ሳልመጣ ከተምኩት ቃኢዳቱ ኑራንያ ምናምን አልኩት እንጂ አሁን ባለሁበት ሁኔታ ዩቱብ መንደር እየመጣው ቂራአትሽን ቅሪ ብትሉኝ ከባድ ነበር የሚሆነው። ግን አልሐምዱሊላህ በዲህናው ጊዜ እንትን ብያለሁ። እና ከዛም ለጥቆ ብዙ የሚማሩ የእንግሊዝኛ ቋንቋ አረበኛ እንደዚህ የአረቦቹ ቋንቋ ሳይሆን አለ ራሱን የቻለ የአረበኛ ቋንቋ እሱ ሌላ ቋንቋ መማር ፈልግ ነበር።
ግን ያው የኢትዮ መንደር ታውቁታላችሁ። ጀዋላችሁ አንዴ ከእንቅልፋችሁ ታታነሳችሁ የምዞሩበት ነው ምናምን። እንኳን አይደለም ትምህርት ኦንላይን እንትን ለመማር ቋንቋ ለመማር ቤተሰብ ራሱ ስንቶቻችንን ለመጠየቅ የምንቸገረው ወላሂ። በፊት እኮ ጁምአ ካርድ ያምጡልኝ ብዬ በጣም ደውል ነበር እናቴ ጋር ወንድሞቼ ጋር ምናምን። አሁን ግን ሱብሃናላህ የምን ኢሙ የምን ዋስታብ የምን ምናምን መዞር ብቻ በቃ በወር አንዴ ወይም በ15 ቀን አንዴ እንደማንም አመጣችሁ ወይም ደግሞ ሊቭ መግባታችሁን አቆማችሁ ወይ ቪዲዮ መስራታችሁን አቆማችሁ ወይም ደግሞ የሆነ ዲሌት የምታደርጉትን ነገር ዲሌት አድርጋችሁ ትደውላላችሁ ማለት ነው። ምክንያቱም ዩቲዩብ ቻናል አለ እና ይህ ሁሉ ዲሌት አድርጋችሁ ስትሰሩ ዩቲዩብ ቻናል የሆነ ሲያድግላችሁ ደስ ይላችኋል፣ ሲታይላችሁ ደስ ይላል። እንዴ ከአንዱ ቦታ ጎደሎ ሲሆን ከአንዱ ቦታ ቀና የሚያደርግ የሆነ ነገር ሲኖር ደስ ይላል። ሁሉም ጎደሎ ከሆነ ደግሞ ይደብራል። እና ሀሳብ ስጡኝ፣ ምን ልስራ? በዚህ ጉዳይ ብትሰሪ አሪፍ ነው፣ ቻናልሽም ያድጋል፣ እንደዚህ ነው። ሀሳብ ስጡኝ በእውነት። እንደዚህ ብላችሁ በርቺ ጠንክሪ ምናምን አትበሉኝ። ተቻላችሁ በሰማ ስሙ። ታውቃለሁ የመዲያም ኩሽን አውቃለሁ። እኔ አንደኛዋ እኔ በሳይለንት ምዞር እረዳችኋለሁ ማለት ነው። ግን ከቻላችሁ ሀሳብ ስጡኝ ማለት ነው። እና የዛሬው ቪዲዮ ይሄን ይመስላል። ምን ልስራ? በቃ በዩቲዩብ ቻናሌን ለማንቀሳቀስ አላህ ፈቅዶ ደግሞ ወደ ቤተሰቦቼ ጋር ወደ ሀገር መግባት ፈልጋለሁኝ እና በቃ ኢትዮጵያ እንዲያድግ ፈልጋለሁ። ማንኛችንም እንዲያድግ እንፈልጋለን። ግን በቃ የሆነ ሰብ አድርጌ የሆነ ሰብስክራይብ ደርሼ መግባት ፈልጋለሁ ወደ ሀገርም ምናምን። በቃ ሀገር ከገባውን በኋላ ደግሞ እንዲሰራበት እናቴን እንዳግዝበት። እዛኛ ሰፈር ደግሞ ልጆች የሌላቸው መሀን እናትና አባቶች አሉ ልጆች የሌላቸው እና ብረዳበት ከሆነልኝ ቢሳካልኝ ደስ ይለኛል። እና ሀሳብ ስጡ። ከኢቶም ስለዚህ ጉዳይ ብትሰሪ አሪፍ ነው፣ ጥሩ ይታይልሻል። ወይም ደግሞ በቃ እንደዚህ ሰዎች ጋር እንደዚህ እንትን ብታረጊ አሪፍ ነው፣ ወይም ደግሞ ከቲክቶክ እንደዚህ ብታረጊ አሪፍ ነው ምናምን ብላችሁ ሀሳብ ስጡኝ። እሺ ውዶችዬ፣ ወሬ አላብዛባችሁ። እንግዲህ ሀሳባችሁን በስነ ስርዓት አነባለሁ፣ እውነት አነባለሁኝ እና ኮሜንት ስጡኝ። ስለነበረ ቆይታ ከልብ አመሰግናለሁ። ባይ ባይ፣ ቻው።